ሜሬት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ? ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስት ቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሬት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ። ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል። ለበለጠ መረጃ በ0923 60 4913 ላይ ይደውሉ። ሜሬት ፕሮፐርቲስ ሜሬት ቀደም እንደጠቀስኩት ጀነራል ሳሞራ የኑስ ከረጅም ጊዜ ዝምታ በኋላ መጥቶ ወደ 5 ነጥቦች እኔ ያስኳቸውን አቅርቧል። እነዚህ ነጥቦች የሚያነጋግሩ ናቸው። እንግዲህ ሳሞራ የኑስ የቀድሞ የኢትዮጵያ ጠቅላይ ኤታማዦር ሹም ነው። በትግራይ ክልል ውስጥ የሐሳብ ልዩነት ሲፈጠር ጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት። ልዩነቶች በሰላምና በሰላም ብቻ ይፈቱ። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ሕዝብ ዋጋ ስላስከፈለው መደገም የለበትም። በአሁን ሰዓት የትግራይ ሕዝብ ጦርነት በቃኝ ብለዋል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ሕዝቡ ይህንን የመደገፍ አዝማሚያ የለውም። ጦርነት ብናሸንፍም ባናሸንፍም ጣፋጭ ሆኖ አላቅም። በትግራይ በርካታ ወጣቶች አልቀዋል። እናቶች ሀዘን ውስጥ ነው ያሉት። በመሆኑም የትግራይ ሕዝብ በድጋሚ ጦርነት ውስጥ መማገድ ተገቢ አይደለም። የትግራይ የጦር ጀነራሎች የምታስተላልፉትን ነገር ትክክል አይደለም። የግል ሐሳባችሁ ከሆነ እንኳን የግል ሐሳባችሁ ከሆነ ይህ ያልተጨበጠ ነገር ነው የምታነሱት። በእርግጥም ደግሞ ለሕዝቡ የምታስቡ ከሆነ የእውነት የሕዝብ አገልጋይ ነን ብላችሁ የምታምኑ ከሆነ በውስጥ ያለውን የትግራይ ችግር ፍቱ ብሎ ነው ዛሬ ጀነራል ሳሞራ የኑስ የተናገረው ማለት ነው። ይሄ አንደኛው ጉዳይ ነው። ሁለተኛ ቅድም ያነሳሁት ነው። በዲያስፖራ የሚገኙ በትግራይ ጉዳይ ይቆረቁረናል የሚሉ አካላቶች፣ ልሂቃኖች፣ ድርጅትም ያላቸው መተው ጦርነት ይቁም፣ አደገኛ ሁኔታ እየተፈጠረ ነው እያሉ ነው ያሉት። ይሄ ሁለተኛው ቁም ነገር ይሆናል ማለት ነው። ከነዚህ ነገሮች ተነስቼ ነው እኔ አሁን ኢሹ የህዋት አጀንዳ አይደለም። ለትግራይ ልሂቃን ነው መናገር የምፈልገው ዛሬ። በህዋት ውስጥም ያለ ከህዋቱም ውጭ ያለ ምንድነው መገንዘብ ያለብን? ምንድነው መረዳት ያለብን? ከፍ አድርገን እንድናየው ማለት ነው። ነገሮቹን ዝም ብሎ ከተራ ሆይሆይታና ምናምን ሳይሆን ከፍ ወዳለ እርከን ወስደን በልሂቁ ዘንድ የትግራይ ልሂቃን ምን እየሆንን ነው? ትነጋገሩበት ይሆን? ግን እኔ ጨርላችኋለሁ። ምናልባት ሌላ ቦታ ሰምታችሁ የማታውቁትን ሐሳብ አነሳለሁ። እናንተም በድፍረት የማትነጋገሩበት ከሆነ ግን ለትግራይ ልሂቃን ነው ዛሬ የምናገረው። በደንብ ታዳምጡኝ። ልብ ያለው ልብ ይበል ብሎ ብትሰሙኝ ደስ ይለኛል። ለጊዜው ስላላስፈቀድኩ ስማቸውን ከመጥቀስ ቆጠባለሁ። አንድ እኔ እንደ ሜንቶር የምቆጥራቸው ሰው አሉ። ግንኙነታችን ኦልሞስት ከ13 ዓመት በላይ ይሆናል። ትልቅ ሰው ናቸው። ምሁር ናቸው። ፖለቲከኛ ናቸው። እንደ ሮል ሞዴል ነው ማያቸው። በዚህ አጋጣሚ እኚህ ምሁር ትልቅ ሰው ናቸው። የትግልን ሁሉ የሞከሩ ሰው ናቸው። የዩኒቨርሲቲ መምህር ናቸው። እስከዛ ድረስ ነው እንግዲህ ይበቃል በዚህ ደረጃ ከጠቀስኩ። አንዲት መጣጥፍ ከሆነ ቀን በፊት ልከውልኝ ነበር። እኔ እንደ መንደርደሪያ ማንሳት እንፈልጋት ያቺን መጣጥፍ አይ ቲንክ በጣም ዛሬ ስክት ብሎ ስለገባ
ከዛ ጋር አያይዤ ነው ማነሳላችሁ። ርዕሱ የልሂቃን ጠባይና አደረጃጀት ትላለች። ርዕሷ የልሂቃን ጠባይና አደረጃጀት ነው የምትለው። እና እኚህ ሜንቶሬ ቅድም እንዳልኩት እንግዲህ ከ13 ዓመት በላይ ነው ማቃቸው። ጥሩ አርቲክሎችም ይጽፋሉና በዚህ አርቲክል ላይ መንደርደር ያደረጉት ሁለት ቁም ነገሮች ናቸው። አንደኛው የአንድ አገር አጠቃላይ የፖለቲካ ሁኔታ ከሚወስኑት ወሳኝ ነገሮች አንዱ እና ዋነኛው ልሂቃኖች ናቸው ይላሉ እሳቸው። ልሂቃኖች ብቻ ሳይሆን በልሂቃኖቹ መካከል ያለው ግንኙነት ነው ወሳኙ ይላሉ። ልሂቃኑ ብቻ አይደለም። ለአንድ ሀገር የፖለቲካ ምንም ወሳኙ ልሂቁ ነው። ግን ልሂቁ ብቻ ሳይሆን በልሂቁ መካከል ያለውም ግንኙነት ነው ወሳኙ። ይሄ አንድ ቁም ነገራቸው ነው። ሁለተኛ ምን ያነሳሉ? በአንዲት ሀገር ያለው የልሂቁን አደረጃጀት ለዛች ሀገር ሰላም፣ ዴሞክራሲ እና ልማት ወሳኝ ነው ይላሉ። ሁለተኛው መንደርደሪያቸው እሱ የልሂቃኑ ማደረጃጀት ለሰላም፣ ለዴሞክራሲ፣ ለልማት፣ ለወዘተ ወሳኝ ነው ነው የሚሉት። ይሄንን እንደ መንደርደሪያ ያዙና እኚህ ትልቅ ሰው በአጠቃላይ ኢን ጀነራል በጽሁፋቸው ያመለከቱት ሶስት አይነት የልሂቃን ግንኙነት አለ ይላሉ። ሶስት በዓለም ደረጃ በተለያየ አካላት በመናምን እንደ ማህበረሰብ ሶስት አይነት የልሂቃን ግንኙነት ነው ያለው ነው የሚሉት። ሶስት አያይዝላችኋለሁ በደንብ። እኔ በተለይ የትግራይ ልሂቃን ጆሮአችሁን ከፍታችሁ ብትሰሙኝ ደስ ይለኛል። መብታችሁ ነው አለመስማት። ሶስት አይነት የልሂቃን ግንኙነት አለ። አንደኛው ይላሉ የተበታተነና እርስ በርሳቸው የሚጻረሩ ልሂቃን አሉ ይላሉ። አንደኛው በጣም የተበታተኑ ናቸው፣ እርስ በርስ የሚቃረኑ ናቸው። አንደኛው ልሂቅ ታይፕ በዛ ማህበረሰብ ውስጥ ማለት ነው። ዲስዩኒፋይድ ኤሊት ነው የሚሏቸው። አንደኛው የልሂቅ ባህሪ ማለት ነው። ሁለተኛው በዛ ማህበረሰብ ውስጥ ሁለተኛው አይነት ልሂቅ ግንኙነት በርዕዮተ ዓለም የተሳሰሩ ልሂቃን ይላል። በርዕዮተ ዓለም የተሳሰሩ አይዲዮሎጂካሊ ዩኒፋይድ ኤሊትስ ማለት ነው። በአይዲዮሎጂ የተሳሰሩ ናቸው። በርዕዮተ ዓለም የተሳሰሩ ልሂቃኖች አሉ። ሁለተኛው ልሂቅ እንደሱ አይነት ልሂቅ ነው ይላሉ። ሶስተኛው ልሂቅ በድርድር የተቀራረበ ልሂቃን ያለው ማህበረሰብ ነው ይላሉ። ድርድርን ማዕከል ያደረገ በመደራደር በመነጋገር በመናምን ማለት ነው። እኔ የሳቸውን ክፍፍል እንዳለ እንደወረደው ወስጀዋለሁ። እንደ ቲዮሬቲካል ሊትሬቸር አይነት ነገር ባክግራውንድ አድርጌ ወስጀዋለሁ። ሶስት አይነት ልሂቃን አሉ። መጀመሪያ መንደርደሪያው ላይ ግልጽ ነን። ለአንድ ሀገር መነሳትም መውደቅም፣ ለአንድ ሀገር ሰላምም ጦርነትም፣ ለአንድ ሀገር ዴሞክራሲም ጸረ ዴሞክራሲም፣ ለአንድ ሀገር ኢኮኖሚ መውደቅም፣ ለአንድ ሀገር ህልውና ወሳኙ እና ዋናው ወሳኙ ልሂቅ ነው የሚለው ላይ ከተግባባን እኔ ስለማምንበት ከዛ ደግሞ እሳቸው በሶስት ካታጎራይዝ አድርገዋቸዋል። ቴንኪው መሰረት፣ እናመሰግንሻለን መሰረት። የልሂቃን ግንኙነቱ እርስ በርስ የሚቃረን እና የሚጻረሩ የተበታተኑና እርስ በርስ የሚጻረሩ፣ ሁለተኛ በርዕዮተ ዓለም የተሳሰሩ፣ ሶስተኛ በድርድር የተቀራረቡ። እስከዚህ ድረስ ያለው
የሜንቶሬ የሳቸው ነው እኔ ይሄንን ወደ ትግራይ ልሂቅ ገለበጥኩት የትግራይ ልሂቃን እኔ ስለ ቲፒኤልኤፍ አይደለም የዛ ቲፒኤልኤፍ ውስጥም ያሉ ልሂቃኖች ናቸው ወደ ትግራይ ልሂቃን ገለበጥኩት እኔ ሐሳብ መስጠት ትችላላችሁ ባይዘው ሌሎቻችሁም ፕሮግራም በሰሩበትም እኔ ችግር የለብኝም ጥሩ ነው ይሄን ሐሳብ ወስዳችሁ ኤርሚያስ የሚያወራው ነገር ልክ ነው ልክ አይደለም የሚለውን አንሱት ወደ ትግራይ ልሂቃን ገለበጥኩት ዲያስፖራ ሚኑር ህዋት ውስጥ ሚኑር አረና ውስጥ ሚኑር ትላንትና ምን ውስጥ ሚኑር ገለበጥኩትና ጀነራላይዝ አርጌ ለማጆሪቲው ትሩ የሆነ ለብዙሃኑ እውነት የሆነ ነገር ምንድነው ብዬ አነሳው ለብዙሃኑ የትግራይ ልሂቅ ማለት ነው ሳነሳ የደረስኩበት ድምዳሜ ምንድነው የኔ ምልከታ ነው ብያቸዋለሁ ገዢ አስተሳሰብ ሆኖ ያገኘውት የትግራይ ልሂቅ ከሁለተኛው ወደ አንደኛው እየሄደ መሆኑን ያየሁት ነው እቺን ጻፉልኝ መሰረት እንትኔስ ይሄ ማብራሪያ ይችላል መከራከሪያ ይችላል ሙግት የገጠምኩበት ማለት ከሁለተኛው አይነት ልሂቅነት ወደ አንደኛው አይነት ልሂቅነት እየሄዱ ነው ያሉት ምን ማለት ነው ባጭሩ ገዢ አስተሳሰቡ ነው ግለሰቦች እየሰነዘርኩ ያወጣው አይደለም ለማጆሪቲው እውነት የሆነ ዩቲሊቴሪያን አይነት ኮንሴፕት ማለት ስለዚህ የትግራይ ልሂቅ ከእሳቸው ካታጎራይዝ ካረጉት ከሁለተኛው ወደ አንደኛው እየሄደ ነው ዛሬ ላይ ማለት ነው ምን ማለት ነው ሁለተኛው ምን ነበር በሪዮት ዓለም የተሳሰሩ Thank you son ከሪዮት ዓለም የተሳሰረው ወደ መበታተን እየሄደ ነው ያለው ይሄ ስለ ልሂቁ ነው ማወራው ባይዘው እንደደነግጡ ነው የትግራይ ልሂቃን በተለይ እጃችሁን ሌላ ቦታ እንደማመስ ያከታችሁ ለምታምሱ ሰዎች የራሱ አሮባት የሰው ታማስ ስላለች ምላችሁ ለዚህ ነው እንደ ስድብ ብትቆጥሩትም ችግር የለብኝም ስለዚህ እኚ ትልቅ ሰው ካታጎራይዝ ያረጉት ልሂቃንን በሶስት ከፍለው ካታጎራይዝ አረጉ አንደኛው የተበታተነ እርስ በርስ የሚቃረን አሉት ሁለተኛውን ካታጎሪ ሪዮት ዓለማዊ አንድነት የፈጠረ አሉት ሶስተኛው በድርድር የተቀራረበ አሉት ለኔ ስገለብጠው መከራከሪያ ሆኖ ያመጣውት ሙግት ሆኖ ያመጣውት ኦኬ ባውን ሰዓት የትግራይ ልሂቅ ከሁለተኛው ወደ አንደኛው እየተሸጋገረ ነው ሳሚ እንደጻፈው ምትሉ ከሆነ በሉ ምትስማሙ ከሆነም ቀጥሉበት ስለ ልሂቁ ነው ምንድነው ትንታኔ እንዴት ላስበው ቻልኩ ይሄን የዚህ የጦርነቱ የምኑ የሁሉ ነገሩ ምክንያት ይሄ ስለሆነ ነው በነገራችን ተራ ቲዮሪ አይደለም ያወራሉት እስካሁን ያያችሁት ውድመት የውድመቱ መሰረታዊ ምክንያት ይሄ ነው a shift from number 2 to number 1 ይሄ ሁሉ ያያችሁት ውድመት ነገ የሚመጣው ውድመት ማለት ነው ያያየነው ውጥንቅጥ የተፈጠረው የተወለደው የፈነዳው because of transition from number 2 to number 1 ስለሆነ ከሁለት ወደ አንድ ስለሄደ አሁን ደግሞ ከአንድ ወደ በጣም አንድ ሄዷል እኔ ነኝ በጣም አንድ ያልኩት አሁን ዛሬ ላይ
ከአንደኛው ካታጎሪ ወደ በጣም አንደኛው ካታጎሪ ሄዷል። በጣም አንደኛው ሰውየው ስላልጻፉት ነው። ምንድነው ሂስቶሪካሊ ምንድነው ይሄ የሚያስተሳስረው? ሊሰን ይሄ የ50 ዓመት ስቶሪ ነው የምነግራችሁ። ባለፉት 50 ዓመታት በተለይም ባለፉት 30 ምናምን ዓመታት 35 40 39 የትግራይ ልሂቅ ከየትኛው የኢትዮጵያ ልሂቅ በበለጠ ከየትኛው በበለጠ በርዕዮተ ዓለም የተሳሰረ ነው። ላለፉት 39 ዓመታት ማለት ነው። ህወሓት ስልጣን ላይ ወጥቶ ከስልጣን በፊት 10 ዓመት ብቻምሩ ማለት ይሄ ለማጆሪቲው እውነት ነው እያልኩ ነው የተናገረ። ስለ ጥቂቶች አይደለም ማውራው ባይዘው። ከየትኛው ኢቭን ከኦሮሞ ማህበረሰብም ከአማራው ማህበረሰብም ከሶማሌውም ከአፋሩም ከወላይታውም ከሲዳማውም ከአዲስ አበባውም ከሌላውም በተለየ የትግራይ ልሂቅ የርዕዮተ ዓለም እስረኛ ነው። በርዕዮተ ዓለም የተሳሰረ ልሂቅ ነው ላለፉት 30 ምናምንቴ ዓመታት። የጦር መሪዎቹን ጨምሮ በነገራችን ላይ እነ ጀነራል ሳሞራ የኑስን ጨምሮ ማለት ነው። ጀነራል ሳሞራ የኑስ፣ ጀነራል ታደሰ ወረደ ምናልባት ሚሊቴሪው ነፃ ነው ብላችሁ ብታስቡ እንኳን ነፃ አልነበረም። ኢንክሉዲንግ ጀነራል ሳሞራ የኑስ ህወሓት ከሌለች የትግራይ ህዝብ የለም ብሎ እኮ አንድ መድረክ ላይ ተናግሯል ጀነራል ሳሞራ እንዳይመስላችሁ። በርዕዮተ ዓለም የተሳሰረ ልሂቅ ነው የትግራይ ልሂቅ ከየትኛውም በላይ። ምናልባት ቀጥሎ ኦሮሞ ሊሆን ይችላል፣ የተወሰነ ነው የኦሮሞ ቡድን፣ እሱም የተወሰነ ምናልባት የወለጋ ምናምን ኤሪያ። ስለዚህ በርዕዮተ ዓለም የተሳሰረ ልሂቅ የጦር መሪዎቹን ጨምሮ አብዛኛው የትግራይ ልሂቅ ዲያስፖራም ይኑር መቀሌም ይኑር አዲስ አበባም ይኑር ጅማም ይኑር የትም አብዛኛው ልሂቅ የትግራይ ልሂቅ በአንድ ርዕዮተ ዓለም የተገዛ ነበር። አስገራሚው ነገር ደግሞ መሰላችሁ ይህ ርዕዮተ ዓለም እንደ ሃይማኖት ነው የሚቆጠረው። እንደ ሃይማኖት የምድራዊ ዋጋ ብቻ አይደለም ያለው፣ ሰማያዊ ዋጋውንም ተክቷል፣ መንፈሳዊ ዋጋም ተክቷል፣ ስሜታዊ ነገሮችን ሁሉ ተክቷል። ተነጋገሩ በዚህ ልክ በስሜት ደረጃ በመንፈስ ደረጃ በሃይማኖት ደረጃ ሃይማኖቴ የተባለለት ርዕዮተ ዓለም ሰዎች የሆነ ነገር ሲያስቡ ትልቅም ይሁን ትንሽ ሲቀመጡም ሲነሱም ሲተኙም ሲበሉም ሲጫወቱም የፍቅርም ይሁን ጥላቻቸው ጃንጥላው ማዕቀፉ አፐር ባውንደሪው ሎወር ባውንደሪው ይሄ እንደንትን የምትሉት እሱ የርዕዮተ ዓለሙ ማዕቀፍ ነው። ለብዙዎቹ የትግራይ ልሂቃን የሚሰራ ነገር ነው እየተናገርኩ ያለሁት። ስለ ቲፒኤልኤፍ ብቻ አይደለም ያወራለው። ሳያውቁ የተገዙበታሉ ማዕት ሃይማኖታዊ ይዘት ስላለው
እንደ ሃይማኖት ነው የሚያመልኩት ያንን ርዕዮተ ዓለም ለዚህ ነው በርዕዮተ ዓለም የተሳሰሩ ልሂቃን የሚለው ነገር የመጣው ማለት ነው ባለቤት አልባ ከተማ ላይ ስላንድ ሰው የሚያነሳለ አሁን በህይወት ይኑር አይኑር አላቅም ይሳቅ ቆሪጥ ይባላል እነሱም ቆሪጥ ነው የሚሉት አንድ እጁ ቆራጣ ነው እነሱ ስለሚሉ ስሙ ይሳቅ ቆሪጥ ስለሆነ ነው ይሳቅ ታምረኛ ነው የኢትዮጵያ መከላከያ ውስጥ ነበረ የመከላከያ ደህንነት ክፍል ውስጥ በኃላፊነትም ነበረ ከመከላከያው እጁ ሲቆረጥ ነው ወጥቶ የፖለቲካ መሪ ሆኖ ከዛ በኋላ አራዳ ክፍለ ከተማም ማስታወቂያ ኃላፊ ነበር ከዛ ከኔ ጋር ኢህአዴግ ጽህፈት ቤት የስራ አስፈጻሚ ነበር ይሳቅን ታገኙታላችሁ እኔ መጽሐፍ ላይ እንዳልኩት በህይወት ከሌለ በጣም ይቅርታ ጠይቃለሁ መረጃ የለኝም ይሳቅ is a good model ለዚህ አሁን ለምነግራችሁ ነገር አንድ ጊዜ ከመሃላችን አንዱ ኮነ ከቤተሰቦቹ ጋር የሆነ ጸብ ነገር ገባ ከባለቤቱ ጋር እና ያወራን ምን ይያልን ይሳቅ ቆሪጥ መጣና እንግዲህ የቤተሰባዊ ጸብ ነው በባልና በሚስት መካከል ያለ ጸብ ነው እና የመከረው ነው ልጁ ከባለቤቱ ጋር የተጣላ አሁን የመከረው ሞዴል ሲምቦሊክ ስለሆነ ነው የምነግራችሁ ምን አለው መጽሐፉም ላይ ታገኙታላችሁ የብዙዎቹ ስለሆነ አንተ እኮ ችግር የገጠመህ ያጋጠመህን ችግር በአብዮታዊ ዲሞክራሲ መንፈስ መፍታት ስላልቻልክ ነው ሶ በወያናዊ ዲሞክራሲ መንፈስ መፍታት ስላልቻልክ ነው ያጋጠመ ችግር አለ እኔ ከባለቤቴ ጋር ቁጭ ብዬ ችግሮቼን መንፈታው በአብዮታዊ ዲሞክራሲ ነው ይሄ ዝም ብሎ ቀላል ነገር እንዳይመስላችሁ ኤንድ ሳያምንበትም ደግሞ አይደለም ይሳቅ የተናገረው ይሳቅ ቆሪጥ ኤንድ የብዙዎቹም ነው ብያቸዋለሁ ይሄ አመለካከት ትዳርህ እንኳን ችግር ቢያጋጥመው የምትፈታበት ሜካኒዝም የወያናዊ ዲሞክራሲ ሜካኒዝም ነው እንደዚህ እንደ ኒውስፒክ 1984 ላይ እንዳለው ማለት ነው ኒውስፒክ ላይ ታስታውሳላችሁ አይደል ባልና ሚስት እኮ ከዚህ በፊትም አንስቼዋለሁ ኒውስፒክ ላይ ምን እንደሚለው ኦርዌል የስጋ ግንኙነት ሴክሹዋል ግንኙነታቸውን እንኳን ልጅ የሚወልዱት ለአብዮቱ ልጅ እንውለድ ብለው ነው የሚወልዱት ሴክሹዋል ግራቲፊኬሽኑም ሳቲስፋክሽኑም ምኑም ለዛ ለተባለው ለአብዮቱ ነው የሚያደርጉት ሰው ለአብዮቱ ልጅ እንውለድ ይያሉ ነው አብረው የሚተኙት ማለት ነው ባልና ሚስት 1984 the same story ነው እዚህ ጋር ያለው አብዮ የወያናዊ ዲሞክራሲ የማይገባበት ቦታ የለውም ምክንያቱም ሃይማኖታዊ ነው ይዘቱ መንፈሳዊ ነው ይዘቱ ይሄ ደግሞ የአንድ የሁለት አይደለም የብዙሃኑ ነው ቅድም እንዳልኳችሁ በዛ አስተሳሰብ ውስጥ ነው ያልሂቅ እንዲያድግ የተደረገው ስለዚህ ለአብዮታችን ስንል ለአብዮቱ ስንል እንተኛ የሚል ባልና ሚስት ባለበት መዋቅር ነው መዋቅር የተፈጠረው ልጅም የአብዮቱ ልጅ ነው
ይሄ አይነት አስተሳሰብ ነው ያለው ላለፉት 30 ምናምን 40 ዓመታት ማለት ነው ሃይማኖታቸው ነው ርዕዮተ ዓለሙን መረዳት መተንተን ማሰረጽ መፍታት ችግሮች ያጋጥማቸው በሱ ዙሪያ ነው ደስታቸውን በሱ ዙሪያ ነው ይሄ እንትን ርዕዮተ ዓለም ምን ይባላል ወያናዊ ዲሞክራሲ ይባላል ወያናዊ ዲሞክራሲ ሃይማኖት ነው ምናልባትም ለአንዳንዶቹ ደግሞ ከሃይማኖት በላይ ነው ትዳር ጓደኛ የምትመርጡት የምትጠጡት የምትበሉት ምን የምትሉት ቤዝድ ኦን ዛት ነው እኔ ብዙ ጊዜ ይገመግሙኛል አንተ የአብዮታዊ ዲሞክራሲ ወዳጆች የሉም ብዙ ወዳጆች ሌሎች ናቸው እባል ነበር ኢንክሉዲንግ ይሄ ሰው ብቻ ሌሎችም ማለት ይሄ ስሜት ገስቶት የኖረ ሊቅ ነው ይሄ ሊቅ ለ30 ዓመታት ለ39 38 ዓመታት ከጫካ ጀምሮ ማለት ፕሮባብሊ 40 ዓመታት በወያናዊ ዲሞክራሲ ውስጥ ተሸብቦ የኖረ ሲነሳም ሲተኛም ሲቀመጥም ሲበላም ጓደኛ ሲያፈራም ሲተኛም ትዳር ጓደኛም ሲመርጥ ልጅም ሲወልድ ምንም ሲል ሰርክሉ ይሄ ነው አብዮታዊ ዲሞክራሲ ነው በአማርኛ ወያናዊ ዲሞክራሲ ነው በትግርኛ ስለ ትግራይ ሊቅ ስለምናወራ ስለ ወያናዊ ዲሞክራሲ ነው የምናወራው ማለት ነው የልሂቁ መስፈርት ጥሩ ጥያቄ ነው በወያናዊ ዲሞክራሲ ምን ያህል ተረድቶታል ምን ያህል መተንተን ይችላል ምን ያህል ማስረዳት ይችላል ምን ያህል ማሰረጽ ይችላል ምን ያህል ህይወቱ መርቷል ነው መመዘኛው ኦሮማይ አሪፍ ጥያቄ ነው የጠየቀው እከሌ ልሂቅ ነው ለማለት እከሌ ልሂቅ አይደለም ለማለት መለኪያችሁ ወያናዊ ዲሞክራሲ የወያናዊ ዲሞክራሲ ጠበብት ከተገኘ ልሂቅ ነው እሱ መላእክት ነው የወያናዊ ዲሞክራሲ መላእክት ነው ወይም ደግሞ ሐዋርያ ነው አንደኛ ይሄ ነው ከርዕዮተ ዓለም አንፃር ማለት ነው ሁለተኛ ርዕዮተ ዓለሙ ግን ብቻውን አይደለም የሚቆመው ርዕዮተ ዓለሙ ድርጅት ያስፈልገዋል ያለ ድርጅት ርዕዮተ ዓለም የለም ስለዚህ ርዕዮተ ዓለሙን የሚሸከም ድርጅት አለ ማለት ነው ያ ድርጅት ህወሓት ይባላል የርዕዮተ ዓለሙ አራማጅ ድርጅት ህወሓት ይሆናል ደን ህግጋቱ ምንድነው በጽሁፍ በአዋጅ የተጻፈ ህግጋት ነው የምነግራችሁ በትግራይ ውስጥ ከአንድ ርዕዮተ ዓለምና ከአንድ ድርጅት በላይ መኖር አይችልም የሚል ነው ላለፉት በርካታ ዓመታት ማለት ነው በትጥቅ ትግል ወቅት ከህወሓት ውጪ ያሉ ድርጅቶች በሙሉ ከትግራይ እንዲጠፉ የተደረገበት አዋጁ ይሄ ስለሆነ የትግራይ ህዝብ ከአንድ አመለካከት ከአንድ አስተሳሰብ በላይ መሸከም አይችልም ከአንድ አስተሳሰብ በላይ ከአንድ ድርጅት በላይ የትግራይ ህዝብ መሸከም አይችልም ነው ይሄ ነው አመለካከቱ ማለት ነው then ትግራይ በአንድ ድርጅት ቆየች በአንድ ርዕዮተ ዓለም ቆየች ወያናዊ ዲሞክራሲ መስመር ኃይልና ተብሎ ማለት ነው ይሄ
መስመር ደግሞ ይሄ ወያኔ ዲሞክራሲ ደግሞ ቅድም እንዳነሳውት ዘላለማዊ ተደርጎ ተሳለ ዘላለማዊ ነው ለብዙዎች ቋሚ ተሰላፊ ዘላለማዊ ሆኖ ተሳለላቸው እንትን ፍሎውን በደንብ እንድትይዙ ስለፈለኩኝ ነው በኋላ 1994 ላይ እክል አጋጠመው 93-94 የኤርትራን ጦርነት የኢትዮ ኤርትራን ጦርነት ተከትሎ ማለት 93-94 ህወሓት ጦርነቱ እንዳለቀ ስብሰባ ተቀመጠ በደንብ ይያዛችሁ ለትግራይ ልሂቅ ለህወሓት ብቻ አይደለም ለትግራይ ልሂቅ ዘላለማዊ ነው አብዮታዊ ዲሞክራሲ ወያኔ ዲሞክራሲ ዘላለማዊ ነው ድርጅታቸው ልክ የኢትዮ ኤርትራ ጦርነት እንዳለቀ ግምገማ ተቀመጡ ተቀመጡና ህወሓት እንደምታውቁት ለሁለት ተሰነጠቀ ለሁለት ሲሰነጠቅ እናቶ መለስ የተወሰነ ያቋም ለውጥ አድርገው ነበር ያልሰማችሁትን ነው እየነገርኳችሁ ያለሁት ባይዘው ወይም ያላሰባችሁትን እናቶ መለስ to some extent እናቶ መለስ እናቶ ስብሃት ያቋም ለውጥ አድርገዋል ለአባሉ አልነገሩትም ለካድሬዎቻቸው አልነገሩም ለትግራይ ልሂቅ አልነገሩትም ሊቁም እዚህ ውስጥ ነው በየሰለማምን ነው ያውራሉት ግን ያቋም ለውጥ በተለይ 93-94 ላይ ነው ያካሄደ ያጓጣም ብለው ያቋም ለውጥ አደረጉ ማናማን ስብሃትና አቶ መለስ ወይም የስብሃት ግሩፕ ያቶ መለስ ግሩፕ ማለት ነው ምንድነው ያቋም ለውጥ ወደ ሁለተኛው ነጥብ እየገባው የዛ ያቋም ለውጥ በዋናነት ኖ አብዮታዊ ዲሞክራሲ እንት ወያኔ ዲሞክራሲ ዘላለማዊ አይደለም ዘላለማዊ ማለት የለብንም ዘላለማዊነቱን መቀነስ አለብን እና በ50 እና በ60 ዓመት ይሞታል የሚል ጻፉ የተጻፈ ነገር ነው የምነግራችሁ ከዘላለማዊነት ወደ 50-60 ዓመት ወሰዱት አንዳንዶቹ 50 ይላሉ አንዳንዶቹ 60 ይላሉ let's say take 50 ነው ሰደው ግማሽ ክፍለ ዘመን ስለዚህ ዘላለማዊ አይደለም ወያኔ ዲሞክራሲ አሸጋጋሪ ነው አሸጋጋሪነቱ ደግሞ ለ50 ዓመት ነው የሚቆየው ራሱን እየበላ ይጨርሳል እንደ ጅብ ራሱን እየበላ ይጨርሳል ይሄ ኮንሴፕት የማን ነው የመለስ እና የስብሃት ለካድሬው ይሄ በተለይ ለዘላለማዊነትን ለተሰበከው መዋቅር ሊቅ ለትግራይ ሊቅ አልተነገረውም ይሄ ያብዳላ ቢነገረው ምክንያቱም እሱ የሚያቀው ስለ ዘላለማዊ ሃይማኖቱ ነው የሚያቀው እሱ የሚያቀው ከ50 ዓመት በኋላ ስለሚሞተው አስተሳሰብ አይደለም የሚያቀው እነ መለስ ግን ሸብረክ ብለዋል ያቋም ለውጥ አድርገዋል ስለዚህ በ50 ዓመት ትራንስፎርም ያደርጋል ራሱን በልቶ ይጨርስና ሌላ አይነት አስተሳሰብ ይሆናል የሚል ይዘው መጡ ለካድሬው አልነገሩትም ለሊቁ አልነገሩትም ምናምን በዛ በትልልቆቹ አመራሮች አካባቢ ራንም ይሆን ነው ማለት ስቴፕ ነምበር 2 እነዚህ አስተሳሰቦች በኋላም ለሚሊቴሪው ሳሞራን ጨምሮ የሰሟቸው አስተሳሰቦች ይሄ አስተሳሰብ ነው የሰሙት ምንድነው አስተሳሰቡ ወያኔ ዲሞክራሲ የሽግግር ነው ሽግግሩም 50 ዓመት ነው ከ50 ዓመት በኋላ ትራንስፎርም ያደርጋል ወደ ሌላ ሀብት ያካበተው ሊበራል ይሆናል ሶሻል ዲሞክራት ይሆናል ስለዚህ እድሜው 50 ዓመት ነው በ50 ዓመቱ ይሞታል ሲሞት ግን ወደ ሌላ ሽግግር አድርጎ ነው ራሱን በልቶ ነው ቅድም እንዳነሳውት ለአባላት ይሄን መንገር
አጋለኸው ልጁን ሰጥቶ ገሎ ሞቶ ዘላለማዊ ብለው ሃይማኖቴ ብሎ ኦኬ አሁን ተመልከቱ አሁን ይሄ ከሆነ እነ ሳሞራ ውስጥ ያለው አመለካከትና አስተሳሰብ ኮምቢዬ ነው ጀነራል ሳሞራን ያነሳውት ቅድም ስለመጣ ተሻጋሪ ነው ብለው ነው የሚያስቡት የነበረው ለሰላም ዲሞክራሲያዊ ህዝቦች ዲሞክራሲያዊና ሰብአዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲለማ ነው ሌላ ኦብጀክቲቭ የለም ስልጣን አይደለም ኦብጀክቲቫችን ኢህአዴግ እኮ ስሙ ራሱ እኔ የሚገባኝ የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮ እንጂ ገዢ መደብ መሆን አይደለም ገዢ መደብ ለመሆን የመጣ የለም የተደረጀ ድርጅት የለም እንደዛ የመሆን አዝማሚያ ነበረው እቺ ነጥብ በደንብ ያዟት ትራንስፎርም ለማድረግ ነው እንጂ የመጣው ገዢ መደብ ሆኖ ለረጅም ጊዜ ለመቆየት አይደለም የሳሞራ አስተሳሰብ ነው ይሄ ዛሬም ቢጠየቅ የሚናገረው ስለሆነ ነው ብላስ ያምናሉ ኢህአዴግ ወደ ገዢ መደብነት ተሳስተናል ብሎ አልኩ ብዙ ጊዜ ተሳስተን ገምግመናል ብሎ 99 ያስተካክለዋል በ93 ከዛ 97 ደግሞ ጥልቅ ምናምን የሚሉት ጥልቅ ተሐድሶ የሚባል ጥልቀት የለው ምናምን የለው ብለዋል በስብሰናል ብለዋል ማለት ስልጣን ፈልገናል ብለዋል እነሱ ባሉት አልስማማም አቋሜም በወቅቱ ነግራቸዋለሁ ግን አይመለከተኝም ወታደር ስለሆንኩኝ ከፖለቲካ ነፃ መሆን አለበት ወታደር ስለሆንኩኝ ስለዚህ ምን ማለት ነው ይሄ በፖለቲካው ውሳኔው እጄን አላስገባም ማለት ነው ሰራዊት ከፖለቲካ ነፃ ነው ማለት ግን ከፖለቲካ ነፃው ማለት ግን ፖለቲካ አያውቅም ማለት አይደለም የሚያገለግለው እኮ ፖለቲካ ነው ሰራዊት የሚያገለግለው እኮ ለስርዓት ነው ለህዝቡ ነው ፖለቲካ እኮ ነው የበለጠ እንዲያገለግለው ደግሞ ፖለቲካው ማወቅ አለበት ስለዚህ የሚመስለኝ መበስበስ ነው ብያቸዋለሁ በወቅቱ ዲጀነሬት ማድረግ ነው እናንተ you don't have any other concern ህዝብ የሚባል አጀንዳ ትታችኋል ድህነት የሚባል አጀንዳ ትታችኋል ዋናው አጀንዳችሁ ድህነት መታገል ሆኖ ቀርቶ ዋናው አጀንዳችሁ እኔ ስልጣን መሆን ጀምረዋል በዚህ ኤክስቴንት ብታዩ ጥሩ ነው ብዬ አስተያየት ሰጥቻለሁ ጥልቅ ተሐድሶ ሲሉ ማለት ነው ምን አይነት መልስ ነበረው ያው እንደዛ ነው ብለውኛል that's all ስለዚህ ከዛ በኋላ ግን ውሳኔው ግን የነሱ ነው ሀብቱ ኪፕ ኳይት ወታደር ነው የወሰኑት ውሳኔ ደግሞ ማክበር አለብን ከዛ በኋላ ማለት ውሳኔ ተወስኗል እኮ ጥልቅ ተሐድሶ የተባለ እኮ 90 ምን ነው 2007 ነው አይደል 2007 2006 ነው ማለት ውሳኔ ተወስኗል ማክበር አለብን ወታደር ነው እኛ የታገልነው ለሰላም ዲሞክራሲያዊ ህዝቦች ዲሞክራሲያዊና ሰብአዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲለማ ነው ሌላ ኦብጀክቲቭ የለም ትንሽ እንስማት ለሰላም ዲሞክራሲያዊ ህዝቦች ዲሞክራሲያዊና ሰብአዊ መብት እንዲከበር ሰላም እና በሰላም አግኝቶ ደግሞ እንዲለማ ነው ሌላ ኦብጀክቲቭ የለም ስልጣን አይደለም ኦብጀክቲቫችን ኢህአዴግ እኮ ስሙ ራሱ እኔ የሚገባኝ የማውቀው አገሪቷን ትራንስፎርም ማድረግ ነው ተልእኮ እንጂ ገዢ መደብ መሆን አይደለም ገዢ መደብ ለመሆን የመጣ የለም የተደረጀ ድርጅት የለም እንደዛ የመሆን አዝማሚያ ነበረው ብላስ ያምናሉ ኢህአዴግ ወደ ገዢ መደብነት ተሳስተናል ብሎ አልኩ ብዙ ጊዜ ተሳስተን ቁልፍ ነጥባችን ናት ሳሞራ ጀነራል ሳሞራ ባረገው ቃለ መጠይቅ ውስጥ ይሄ ነው በደንብ ከኔን ከተከታተላችሁኝ ማለት ኢህአዴግ ወይም ገዢው ፓርቲ በዚህ ጊዜ ህወሓት ማለት ነው ትራንስፎርም ማድረጋለሁ ብሎ ነው እንጂ የሚያስበው ቋሚ ገዢ መደብን አያስብም ማለት ከኔ ጋር ናችሁ አይደል
ኦኬ ይሄ መቼ ነው ብያቸዋለሁ የ1994 1995 ነው ይሄ ሐሳብ እስከ ኢትዮጵያ አዲሱ ሚሊኒየም ድረስ ቀጠለ ይሄ ሐሳብ 94 2001 6 ዓመት ድረስ ቀጠለ በደንብ ያዙኝ ሶ ከ1994 በኢትዮጵያ አቆጣጠር እስከ 2001 ዓመተ ምህረት ድረስ አሁን ጀነራል ሳሞራ የሚያነሳው ሐሳብ ነው በድርጅት ውስጥ ያለው አመለካከት ትራንስፎርም ነው የምናረጋው ተበልተን እናልቃለን በ50 ዓመታችን እንሰናበታለን ራሳችንን ነው በልተን የምንጨርሰው ወዘተ ወዘተ እስከ መቼ እስከ 2001 ወይም ኢትዮጵያ ሚሊኒየም ድረስ ማለት ምን ተከሰተ 2001 እነ ጀነራል ሳሞራ የኑስ ተገትረሽ ቅሪ ሆኖ እዚህ ጋር ከይቅርታ ጋር ያከበርኳቸው ነው ማወራው ሐሳቡን ነው ማወራው እነ ስብሃት ተገትረሽ ቅሪ ሆኖ እዚህ ጋር ሂሳብ አጠይቂ አይነት ተገትረሽ ቅሪ ሆኖ ሳሞራ ጀነራል ሳሞራ ተገትረሽ ቅሪ ነው ሆኖ እዚህ ጋር በነገራችን እንደ ሳሞራ እንደ ጀነራል ሳሞራ ሁሉ በዚህ ዙሪያ ማአት ሰዎች ተገትረሽ ቅሪ ሆኑ 2001 ላይ አቶ መለስ አስተሳሰቡን ቀየረ በደንብ ያዙ አስተሳሰቡን አቶ መለስ ብቻ ቀየረ እነ ሳሞራ አሁንም ተገትረሽ ቅሪ ናቸው እነ ስብሃት አሁንም ተገትረሽ ቅሪ ነው ስብሃት የደመርኳቸው አይደለም በአስተሳሰብ ነው ያነሳለት መሞገት ይችላል ጀነራል ሳሞራ ወጥቶ ይሄ አቶ መለስ ግን 2001 ላይ 6 ዓመት ይዞት የነበረውን አስተሳሰብ ገለበጠው ለምን ገለበጠው እንዴት ገለበጠው ባለቤት አልባም ከተማ መጽሐፍ ላይ በዝርዝር ታገኙታላችሁ ለምን ገለበጠው እንዴት ገለበጠው ምንድነው የገለበጠውስ ተገለበጠ መጣና አቶ መለስ አብዮታዊ ዲሞክራሲ ወያናዊ ዲሞክራሲ ይሞታል ህዋትም ይሞታል ምናምን ያልኩት ትክክል አይደለም ወያናዊ ዲሞክራሲም ዘላለማዊ ነው ህዋትም የስም የይዘት የምናምን ሊለወጥ ይችላል ዘላለማዊ ነው ብሎ መጣ 2001 ላይ ኖ በቃ ዘላለማዊነትማ መመለስ አለበት ስለዚህ ወያናዊ ዲሞክራሲ ዘላለማዊ ነው እንደ አንድ የሪዮት ዓለም አማራጭ ለዘላለም ይቀጥላል ብሎ አወጀ መለስ ተገትረሽ ቀሩ የሆኑ ነስባት ዛሬ ድረስ ሳሞራን ጨምሮ ማለት ነው ተሻጋሪነቱን ተወውና መለስ ዘላቂ ነው ቋሚ ነው እድሜ ልኩን ይኖራል ዘላለማዊ ነው አለ እቺ ፓርት ነው ያልገባቸው ብዙዎቹ ያልገባቸው እቺ ፓርት ናት በነገራችን ምንድነው የቀየረው ግን አቶ መለስን ጥሩ ጥያቄ ነው መሰረት አስገራሚው ነገር እሱ ነው በነገራችን አቶ መለስ ሐሳቡን የቀየረው የውስጥ ድርጅት ፍትጊያው አይደለም ያስቀየረው የኢትዮጵያ ፖለቲካ ኢኮኖሚ አይደለም ያስቀየረው በጣም ይገርም እኮ ነው አቶ መለስን ያስቀየረው የአሜሪካ ሪሴሽን ውጫዊ ነው ያስቀየረው 2001 በኢትዮጵያ 2008 በአሜሪካ ሪሴሽን ተከሰተ አይደል የኢኮኖሚ ውድቀት ተከሰተ የኢኮኖሚ ቀውስ ተፈጠረ ሶ ያ የኢኮኖሚ ቀውስ because አቶ መለስ የሚያስበው ተሻጋሪ ነን ወዴት ነው የምንሻገረው ወደ ሊበራል የመጨረሻ ጫፋችን ሊበራል ነው የወያኔ ዲሞክራሲ
ሄዶ የሊበራል የመጨረሻው ጫፍ ይደርሳል ነበር የሚለው ሲያየው ሊበራሉ ተፈረካከሰ አሜሪካ ውስጥ ሊበራል የሚባል the end of the game የተባለ እንትን የሰዎች ሁሉ መጨረሻ የተባለ እነ ፉኩያማን ሲያራምዱት የነበረው ፍርስርስ ወጥቷል እዚህ ለክ ባበሻ አቆጣጠር በኢትዮጵያ አቆጣጠር ነው ያው ወሰዱት ሁለቱን ሶ ሲያይ እንዴ ወያኔ ዲሞክራሲ የመጨረሻው ጫፍ ሊበራሊዝም ብዬ ነበረ ሳይው ግን ሊበራሊዝም ተፈረካከሰ ያየውት እንዴት ብዬ ነው ወደ ተፈረካከሰው የሚሄደው ስለዚህ አብዮታዊ ዲሞክራሲ ወይም ወያኔ ዲሞክራሲ እንደ አማራጭ ለዘላለም ይቀጥላል ዘላለማዊነትን መለሰ እነ ሳሙራይና አቁም ተገትረሽ ቅሪ ናቸው ከይቅርታ ስብሃት ወይ አልተቀበለውም ወይ አያቅም አሁንም ተገትረሽ ቅሪ ነው ዛሬ ቃለ መጠይቅ ጠይቁት ስብሃትን ሽግግር ነው የሚያወራላችሁ ስለ ሽግግር ነው የሚያወራው አቶ መለስ ግን መንግስታዊ ቋቋም አርጎ ዘላለማዊነትን ለማረጋገጥ ድርጅት አቆመ ሶ ወያኔ ዲሞክራሲ ዘላለማዊ ነው ኢትዮጵያ ውስጥ ብሎ አወጀ ማለት ትግራይ ውስጥ ስፔሲፊክ ሁለት ነገሮች ተከሰቱ ከዛ በኋላ አንደኛ ለዘላለም ይኖራል የሚል ተቀመጠ ማለት ነው ወያኔ ዲሞክራሲ ዘላለም ስለሚኖር ሌሎቹን ሁሉ ጣላት አረጋና ዘላለም ይኖራል ተባለ አንድ ሁለተኛው አውራ ፓርቲ የሚባል ተፈጠረ ዘላለማዊ ለመሆን አውራ መሆን ስላለበት ማለት ነው ስለዚህ ሁለት ነገሮችን ለመፍጠር አንደኛ ዘላለማዊነቱን ለማጽናት ሁለተኛ አውራ ፓርቲነቱን ለማጽናት እንቅስቃሴዎች ተጀመሩ ይሄ 2001 ነው ስቶሪውን የተከታተላችሁኝ ይሉ ከዛስ 2001 አቶ መለስ ወያኔ ዲሞክራሲን ዘላለማዊ ነው አለው እንደ አማራጭ ይቀርባል አለው የዓለም አማራጭ ሁሉ ነው አለው አውራ ፓርቲ መሰረተ 2001 ስለነበረ በዚህ መልኩ ሊቀመጡ የሚችሉ ፖሊሲዎች ስትራቴጂዎች ምናምኖችን ሳያመነጭ አቶ መለስ ሞት ቀደመው በ3 አመቱ ሞት ህይወቱ አለፈች ሶ በመሪ ደረጃ አንድ ነገር አስቀምጧል በድርጅት ደረጃም የአውራ ፓርቲነትን አስቀምጧል ዘላለማዊነትን አስቀምጧል ለዛም ይሆን ስትራቴጂ ፖሊሲ ምናምን ሳያመነጭ ህይወቱ አለፈች እግዚአብሔር ቀደመው ምን ሆነ ማለት ነው እና ስብሃት ተገትረሽ ቅሪውን እነ ጀነራል ሳሞራ ሚሊቴሪውን ስለሚወክል ነው ያነሳሉት ተገትረሽ ቅሪውን ሊቁ የሚሊቴሪውን ሊቅ ስለሚወክል ማለት ነው ኖት ሳሞራ ኢህአዴግ አይደለም ህዋት አይደለም ሊቅ ነው ሚሊቴሪ ውስጥ ያለው ሊቅ ይወክላል የትግራይ ሊቅ ሶ ተገትሮ ቀረ ስብሃት አጠቃላዩን ነገር ይወክላል ተገትሮ ቀረ ሌሎችም ሊቃኖች ሶ ልክ ተገትረው ሲቀሩ አቶ መለስ ተቀይሯል 2001 ላይ የተቀየረው ግን ኤክስተርናል ፕሬሸር ነው የአሜሪካ የኢኮኖሚ ውድቀት ነው ዘላለማዊ ነው ብሎ አጽንቷል አውራ ፓርቲ የሚባል መስርቷል ጉዞአችን አውራ ፓርቲ ነው ብሏል ነገር ግን ስትራቴጂ ሳይወጣ ፖሊሲ ሳይወጣ ምን ሳይወጣ ሞት ቀደመው ቁልፉን ይዞባቸው ሄደ ድብልቅልቃቸው ወጣ ድብልቅልቃቸው ህይወቱ አለፋ ከየት ያምጡት በኋላ መጣበታለሁ ሲሳይጌና የሚጠቀማት ቃል አለች ልዋሰውና ሶፍትዌሩ ጠፋ ሃርድዌሩ ቀረ የሲሳይ ፎሪስ ክሬዲት ፕላጃሪዝም አልወድም
ሶፍትዌሩ ሞተ ሃርድዌሩ ብቻውን ቀረ አንደኛ በጥቂቶች ዘንድ ነው አሁን ዘላለማዊነት የተሰበከው በሌላ በኩል አውራ ፓርቲነትም የተሰበከው በጥቂቶች ነው ግን ጉዞ አለ ህገ መንግስቱ ሁሉ ተንዶ ነው በነገራችን ላይ አውራ ፓርቲ የተኮነው ዘላለማዊነትም የተባለው የሽግግር የተባለውን ተትቶ ነው ስለዚህ እዚህ ውስጣቸውም እንትን አለ ፍርክስክስ አለ ቢኮዝ ነስዋት ዘላለማዊነትን ተተውታል ቢኮዝ ከ40 50 ዓመት በኋላ ሌላ አይነት ካፒታሊዝም ይፈጠራል ምናምን እሱ ሌላ ጊዜ ነገራት ጥያቄ ካላችሁ ሌላ ጊዜ ይመጣሉ ለምን ነስዋት ያንን አሰቡ የሚለው ነገር ለምን ዛ ላይ ተገትረው ቀሩ የሚለው ስለዚህ አንዱ ችግር የመጣው ዘላለማዊነት መሰጠቱ ሁለተኛው ችግር የመጣው ህገ መንግስቱን ነው አውራ ፓርቲ መፈጠሩ ስለ ትግራይ ልሂቅ ነው የምናወራው ኢትዮጵያን ግን እዛው ጨምሯት ይሄ ነገር ከተገነዘቡት ማል ፎሪስ ክሬዲት ጠቅላይ ሚኒስትሩ ተገንዝቦታል ያሁኑ ጠቅላይ ሚኒስትር ፎሪስ ክሬዲት እኔ እንዳልኩት የዛሬ 13 ዓመት ነው የጻፍኩት ግን ጠቅላይ ሚኒስትሩ ዶክተር አብይ ይሄን ተገንዝቦ ጽፏል ሶ ክሬዲት መስጠት ፈልጋለሁ አሁን ማነበው ነገር ለትችት ብቻ ሳይሆን የተጻፈ ነገርን ማሳየት ስለምፈልግ ማለት ነው በገጽ ከገጽ 25 ሰገጽ 31 ይሄን ነገር ጽፎታል ሁለቱን ችግሮች ጽፎታል በሚለው መጽሐፍ መደመር በሚለው መጽሐፍ ይሄ መደመር ላይ የመጀመሪያው መጽሐፍ ላይ ያ ነገር ታገኙታላችሁ ከፈለጋችሁ ግን ገጹን ላሳያችሁና ገጽ 28 ላይ ይሄን ታገኛላችሁ የአብዮታዊ ዲሞክራሲ ህጸጾች ብሎ ሁለትን ህጸጾች አሉ ምን ይላል አንዱ ህጸጽ እዚህ ጋር ተመልከቱት ይነበብላችኋል አሻጋሪ መስመሩን ትቶ ቋሚ መሆኑ ይላል የተረዳችሁ ነው አሻጋሪ መስመሩን ትቶ ቋሚ መሆኑ ይሄ በገጽ 28 ላይ የተካተተ ነው ላነብላችሁ ይችላል አብዮታዊ ዲሞክራሲ አሸጋጋሪ ፕሮግራም ሆኖ ሳለ እንደ ቋሚና ዘላቂ ርዕዮተ ዓለም መቀበላችን ሌላው ችግር ነው በሰነዶችም ጭምር እንደተቀመጠው አብዮታዊ ዲሞክራሲ እንደ ኮሙኒዝም እና የከበርቴ ስርዓት ራሱን በቋሚነት ለመትከል የሚሰራ ርዕዮተ ዓለማዊ መንግስት ስርዓት አይደለም የአብዮታዊ ዲሞክራሲ ግብ በቅድመ ካፒታሊስታዊ ደረጃ ያለ ማህበረሰብ ወደ ካፒታሊስታዊ ስርዓት እንዲሸጋገር በማድረግ የተሟላ ዲሞክራሲና ኢኮኖሚ ፍትህ የነገሰበት ማህበረሰብ መገንባት ነው በዚህም ርዕዮተ ዓለም በአጭር ጊዜ ከስሞ ከሶሻል ዲሞክራሲ እንደሚተካ ተቀምጧል አብራችሁኝ ያላችሁት ይሄ መደመር መጽሐፍ የመጀመሪያው መደመር መጽሐፍ ሶ አንዱ አሸጋጋሪ መስመርን ትቶ ቋሚ ሆነ እነ ጀነራል ሳሞራ ቋሚ መሆኑን አልነገሯቸው አቶ መለስ አልነገራቸው ጀነራል ሳሞራ አልሰማም ስብሃት ሰምቶ ሊሆን ይችላል አልተቀበለውም ያልተቀበለበት የራሱ ምክንያት አለው ሌላ ጊዜ መጣበታል ሶ አንዱ የዘላለማዊነትን አቶ መለስ ከሰጠ በኋላ ህይወቱ አለፈ አንደኛው እሱ ነው ሁለተኛ በገጽ 30 ላይ ነው የምታገኙት ይሄን ደግሞ በገጽ 30 ላይ የሚከተለው ተጽፎታ ያላችሁ በመደመር መጽሐፍ ማለት ህገ መንግስታዊ የመድበለ ስርዓትን በአውራ ፓርቲ የሚተካ ሆነ ተረዳችሁ ኢህአዴግ ታግሎ ያጸደቀው ህገ መንግስት የመድበለ ፓርቲ ዲሞክራሲያዊ ስርዓት የመገንባት ዓላማ ያለው ነው በአንጻሩ አብዮታዊ ዲሞክራሲ ፕሮግራማችን ዶክተር አብይ ራሱን አብዮታዊ ዲሞክራሲ አድርጎ ነው የሚያስቡ የነበረው ለአንዳንዶች ኢህአዴግ አይደለም አልነበረም ለምትሉ ኤኒዌይ ዛ እንትሩስ መግባት አልፈልግም በአንጻሩ አብዮታዊ ዲሞክራሲ ፕሮግራማችን የአርሶ አደሩን ጥቅምነትና ፍላጎት የሚያስከብር አውራ ፓርቲ የማጽናት ነባራዊና ህልውናዊ ሁኔታ ፈጠረ
በመሆንም የፖለቲካ ምህዳሩ እንዲጠብና የዲሞክራሲ ስርዓት ግንባታ እንዲቀጭጭ አደረገ አልፎ አልፎ ይላል ወዘተ ወዘተ ሶ ሁለት ሐሳቦች አሳየዋችሁ ማለት ነው እና ሳሞራ I think መደመርን እንዲያነቡት ጋብዛቸዋለሁ በቅናነት ነው የምናገረው ስብሃት ግን ወይም ስብሃታውያን ዴሊብሬት ናቸው ዘላለማዊነቱን ያልተቀበሉና ሽፍት ማድረግ ያለበት ያሉበት ምክንያት አላቸው ስለዚህ አሁን ምን ሆነ ማለት ነው በደንብ ያዙ 2001 ላይ አቶ መለስ ተቀየሩ እነ ስብሃት ደርቀው ቀሩ እነ ጀነራል ሳሞራ ተገትረሽ ቅር ይሆኑ አቶ መለስ ተቀየረና 4 አመት ሳይቆይ ህይወቱ አለፈ አቶ መለስ ነፍሳቸውን ይማር በ3 አመታቸው ህይወቱ አለፈ አቶ መለስ ሶ ዘላለማዊ ተደርጎ የተሳለው ሪዮት ዓለም ፈጣሪውን አጣ ፈጣሪው ቀረ ጠፋበት ፈጣሪው ማጣት ብቻ አይደለም አያችሁ አቶ መለስ ሲጠፋ ለውጥ አርጎ አስተሳሰብ ቀይሮ የተወሰኑት ብቻ ኮሙኒኬት አርጎ ነው የሞተው ደርቀው የቀሩ ደግሞ አሉ ነስባት አቶ መለስ ኦሎይስ ራይት የሚሉ አሉ ሃርድዌሮቹ ድርጅት ሊቀመንበር የሆኑት ወዘተ ማለት ድርጅቱን የተቆጣጠሩት ስለዚህ የሱ መሄድ ፈጣሪን ማጣት ብቻ አይደለም ውዝግብ ውስጥ ከተታቸው የትግራይ ሊቅን ውዝግብ ውስጥ ከተተው ውዝግቡ ምን ሆነ ባንድ በኩል እነ ስብሃት መጡ የስብሃታውያን ማለት ነው አስተሳሰብ ነው ያለው አቶ ገብሩ ስብሃታውያን ምንድናቸው ብያቸዋለሁ አቤታዊ ዲሞክራሲ ዘላለማዊ አይደለም እድሜው 50 አመት ነው 20 አመቱን ጨርሷል 30 አመት ይቀረዋል 30 አመት ላይ ትራንስፎርም እናደርጋለን ለካፒታሊዝም እንሄዳለን ነው ነስባት ስለዚህ ካፒታል ዴቨሎፕ እናደርጋለን ነው ነስባት ገዢ መደቡን እንፈጥረዋለን ነው ነስባት በ30 አመት ገዢ መደቡ ተፈጥሮ ያልቃል ነው ሀብቱን ይሰበስባል ኢኮኖሚውን ይሰበስባል ፖለቲካውን ይሰበስባል ሁሉንም ያለ ኢኮኖሚ በላይነት በፖለቲካ የበላይነት ያመጣል ማለት ነው ሶ ለነስብሃት ምቹ ሁኔታ ተፈጠረ ስብሃታውያን ለምን ነው ምቹ ሁኔታ የተፈጠረው ዘላለሙ ያለው ሰው ይሞቷል እነዚህ ሰዎች ደግሞ ክሬት አርገዋል ኢኮኖሚውን እንቆጣጠራለን ፖለቲካውን እንቆጣጠራለን ኢኮኖሚውን ስንቆጣጠር በሙሉም ዘርፍ አየር መንገዱ የኛ ይሆናል ቴሌው የኛ ይሆናል ትለልቆቹ ወደ ሊበራሊዝም እንገባለን በመንግስት ቁጥጥር ስር ያሉት ወደ ግል ይሄዳሉ የኤፈርት ንብረት ይሆናሉ ኤፈርት ባለቤቱ ደግሞ ስብሃት መታት አዜብ መስፍንን አባረራት ከኤፈርት እንትኑን በደንብ ኮኔክት እንድታረጉት ስለምፈልግ ስለዚህ ስብሃታውያን እድል አገኙ ያ የሚፈራ ፍጡር ያ ፈጣሪ ስብሃት መጣና መስመር ኃይልና ነው ምንድነው የምታወሩት ወያኔ ዲሞክራሲ ለዘላለም ይኑር አንድ መሪ መጣ ቀረ ለወያኔ ዲሞክራሲ ትርጉም የለውም ስብሃት መለስ እንደ አንድ ሰው ነው ለኛ እንደ አንድ መሪ ነው አታስታውሷትም እቺ ወንድማ እናቱ ኃይለማርያም እኮ ያለቅሱ ነበር ዘላለማዊ ይያሉ ዘላለማዊ ክብር ይያሉ ያለቅሱ ነበር እናቱ ኃይለማርያም ራሳቸውን ይመልከቱ እናቱ ኃይለማርያም እናቱ በረከት እነ ዶክተር ደብረጽዮን እነ ፈትለ ወርቅ ዘላለማዊ ይያሉ ፈትለ ወርቅ እንቀልሰን እንችላለን ዘላለማዊ ይያሉ ያለቀሱ ባለበት ሰዓት ስብሃት ወጣና አንድ መሪ ይመጣል አንድ መሪ ይሄዳል
ዋናው መስመራችን ነው መስመራችን ደግሞ ተሻጋሪ መስመር ነው ሲሻገር ደግሞ በሆነ አመት በኋላ ትራንዚት ያደርጋል ራሳችንን በልተን እንጨርስና ወደ ካፒታሊዝም እንሄዳለን መዳረሻችን ካፒታሊዝም ነው ካፒታል መገንባት ነው ጉዟችን መጫረሻው የካፒታሊዝም ግንባታ ነው ኢኮኖሚውን እንቆጣጠራለን ቴክኖሎጂውን እንቆጣጠራለን ባንኩን እንቆጣጠራለን ኢንፍራስትራክቸሩን እንቆጣጠራለን ትራንስፖርቱን እንቆጣጠራለን ቴሌን እንቆጣጠራለን አየር መንገድን እንቆጣጠራለን ማዕድኑን እንቆጣጠራለን ፋብሪካውን እንቆጣጠራለን ሲሚንቶውንም ጨርቃ ጨርቁንም ንግዱንም ምኑንም ኤክስፖርቱን እንቆጣጠራለን በማ ወደ ጉዞ ወደ ካፒታሊዝም ማለት ስለዚህ ዘላለማዊ አይደለም እንኳን ሞተልን አቶ መለስ ለዚህ ነው ግለሰቡን ጠልቶት አይደለም ስብሃት ባንድ በኩል የውስጥ ሽኩቻው ይሄ ነው ስብሃታውያን እነ ዶክተር ደብረጽዮንን ናቋቸው ለምንድን ነው ናቋቸው እነ ዶክተር ደብረጽዮን ሃርድዌር ናቸው የሃርድዌር ደግሞ ትላንትና ፈጣሪያቸው ዘላለማዊነትን ሰብኳቸው አውራ ፓርቲነትን ሰብኳቸው ስትራቴጂ ሳያመነጭ ፖሊሲ ሳያመነጭ ዶክመንት ሳይጠጻቸው ሄደ ሃርድዌር ሆኖ ቀሩ ለነሱ ዘላለማዊነትም ደግሞ ደስ ይላቸዋል እንደመፈክርም ደስ ይላል መስመር ኃይልና ለዘላለም ደስ ይላል እኮ መፈክሩ ወያኔ ዲሞክራሲ ለዘላለም ብለ መፈክር ስታሰማ ደስ ይላል እንደ አኒማል ፋርም ከመፈክሩ ውጪ ግን ይዘቱ ላይ የሉም እነዚህ ሰዎች ሃርድዌር ናቸው የአኒማል ፋርሙ ናፖሊዮን ነው የሌለው ሌሎቹ አሉ ተናካሾቹ ሾች አሉ ሌሎቹ አሉ ነገር ግን የለም እንትን ይዘት የለም ኮንቴንት የለም ለነስባት ምቹ ሁኔታ ተፈጠረ እነ ነከሷቸው ሃርድዌሮቹ ለዚህ ነው የሚቀፈው እንትናን ሲያነሳ ዶክተር ደብረጽዮን ሲያነሳ የሚጠየፈው ስብሃት በዛ ነው በነገራችን ማቁቀት አልባ አርጎ የሚቆጥረውም ለዛ ነው ስለዚህ ውስጥ ሽኩቻው እያደገ ሄደ ባንድ በኩል የነስብሃት ኃይል አቶ መለስ በመሞቱ የበላይነት ይዞ መጣ ዘላለማዊ አይደለም ወደ ካፒታሊዝም ነው የምንሄደው ኢኮኖሚ ማግበስበስ አለብን ፖለቲካውን መቆጣጠር አለብን ሰዎችን ማሰር አለብን መግደል ካለብን መግደል አለብን መፈናፈን የለብንም የሚል ኃይል መጣ ይሄ ደግሞ በሌሎች ድርጅቶች ውስጥ የለውጥ ሐሳብ ወለደ እድሜ ልካችሁንም አትኖሩም 60 ሺህ ማታስሩም ሀብትም አትበዘብዙም የኦሮሚያን ቡና እየወሰዳችሁ ኤፈርት ኤክስፖርት ማረግም አልመዳ ጨርቅ ያመረተ ለመከላከያ ማይሰጥም ታርጋ የሰር በመላ ኢትዮጵያ ታርጋ እየሰራችሁ መስፍን ኢንዱስትሪያል የታርጋ ሞኖፖሊ ማን ይፈጥር አይችልም እንዴ የሚመጣውን ማዳበሪያ በሙሉማ ትራንስ ኢትዮጵያ ሊያስቸጋግር አይችልም ይሄ ማስኬድም የውስጥ ጉርምርምታ ተፈጠረ ሶፍትዌሩ የለም ሃርድዌሮቹ ነው ያሉት እነስብሃት ውጪ ናቸው ነው እየሄዳችሁበት ያለው መንገድ እያየነው ነው ሚሊቴሪውን ሰብስባችሁ 80% እየወሰዳችሁ ነው ሀብት ንብረት ክልልም ይባል የለም የሆነ ልማት ድርጅት ምናምን እያላችሁ ጅማ ድረስ እየሄዳችሁ መሪ የምትመርጡት እናንተ ናችሁ ይሄማ አይሰራም ፈለቁ ከስር ከሆዴድ ከባዴን ከምናምን መፍለቅ ጀመረ ህዝቡን ሄደው ማደራጀት ጀመሩ የለውጥ ፍላጎት አለ በህዝቡ ዘንድ ቄሮ ፋኖ ምናምን እየመጣ ነው ይሄ ኃይል ደግሞ ደንግጧል የስብሃት ማግበስበስ አለበት አግበስብሶ ወደ ካፒታሊዝም ሄድ አለበት ቴሌም ወሰዳል ኤልፓም ቶሎ ብሎ ወሰዳ ፕራይቬታይዜሽን መጀመር አለበት ቶሎ ብሎ ፋይናንሻሊ ከማንንም በላይ ተወዳዳሪ የሌለው አቅም ይዞ ማለት ነው በይፈርት ስለዚህ የህወሓት ወይም ደግሞ የወያኔ ዲሞክራሲ መናጋት ብቻ ሳይሆን የአብዮታዊ ዲሞክራሲ የኢህአዴግ መናጋትን ተፈጠረ
ቢኮዝ ሶፍትዌሩ የለም እነ ዶክተር ደብረጽዮን ሃርድዌር ናቸው ከውጪ ነስባት አሉ ለማግበስበስ ለማሰር ኢኮኖሚውን ለመቆጣጠር ሁሉንም ነገር ለመሰብሰብ እየተሯሯጡ ያሉ እንደ አውሬ የመጡዋሉ ከስር ገነፈለ ህዝቡ ገነፈለ ሁሉንም ነገር ለፈጣሪያቸው ሰጥተው ተቀምጠው የነበሩት ሶፍትዌሮች ሲሳያጌና እንደሚለው ሃርድዌሩ ብቻ ያለ ሶፍትዌሮቹ የት ይግቡ ያቱ መለስን ዘላለማዊነት እንዳመጡ ስትራቴጂ አልቀረጸላቸው የተወሰነ ዋና አቅጣጫን የሰጣቸው ለዘላለም እንኖራለንና አውራ ፓርቲነት ብቻ ነው የሰጣቸው የለም መንገዱ እነስባት እየተሯሯጡ ነው በዚህ በኩል ኢኮኖሚውን ሊጠቀልሉ ንግድ ባንኩን ሊጠቀልሉ ልማት ባንኩን ሊጠቀልሉ መሬቱን ሊጠቀልሉ ጠቅላላ ሀብቱን ሊጠቀልሉ እየተሯሯጡ ነው እዚህ ደግሞ ሌላው የለውጥ ምናምን ብሎ ኦሮማራ ምናምን እያለ ቄሮ ምናምን እያለ ያመሰ ነው ይሄ ነገር ሄደና በትግራይ ልሂቃን ዘንድ ፍርክስክስ መውጣት ጀመረ የትግራይ ልሂቃን ከህወሓት ውጪም ያሉት ተፈረካከሱ ስለዚህ የትግራይ ልሂቅ ተሸክሞት የነበረው ማጆሪቲው ነው ያልኩ ያለውት የዘላለማዊነትና የወያናይ ዲሞክራሲ እያዩት ተፈረካከሰ የትግራይ ልሂቅ ግንኙነት ከሪዮት ዓለማዊ ግንኙነት ወደ ቁጥር 1 ተሸጋገረ ማለት ነው ትላንትና በሪዮት ዓለም ተሳስሮ የነበረው ልሂቅ አይዲዮሎጂካሊ ዩኒፋይድ የነበረው ልሂቅ በስብሃት በኩል ሲመጣ በእነ ደብረጽዮን ሶፍትዌራቸው ጠፍቶ ሃርድዌር ሆኖ ሲንገጫገጩ እነ ሌላ ያልጠቀስኩላችሁ የወያኔ ዲሞክራሲ ልጆች የነበሩት እነ ገብሩ አስራት አቶ ገብሩ አስራት እነ ጀነራል ጻድቃን እነ ጀነራል አበበ ተክለሃይማኖት እነ አረጋሽ እነ ዶክተር አረጋይ በርሄ ምናምን ሁሉ እንደውም አቤታዊ ዲሞክራሲ ወያኔ ዲሞክራሲ መሞት አለበት ብለው ልጃቸው እኮ ነው ያሳደጋቸው ልጃቸው ላይ ተነሱበት ስለዚህ በዚህ በኩል እነ ገብሩ አስራት አሉ ልጁ ይሙት ብለው ይወሰኑ ልጃችን ይሙት ብለው ይወሰኑ ኢንክሉዲንግ እነ ጀነራል ጻድቃን የአቤታዊ ዲሞክራሲ ልጅ የወያኔ ዲሞክራሲ ልጅ ነው ጻድቃን እነ ጀነራል አበበ ተክለሃይማኖት በግልጽ ነው የጻፈው በነገራችን ከወያኔ ዲሞክራሲ ሰራዊቱ ይላቀቅ ብሎ ነው ሪፖርተር ላይ የጻፈው ጀነራል አበበ ተክለሃይማኖት ስለዚህ በአንድ በኩል እነ ጀነራል አበበ ተክለሃይማኖት እነ ጀነራል ጻድቃን እነ አቶ ገብሩ አስራት እነ አረጋሽ እነ አረጋይ በርሄ ዲያስፖራ ላይ በሙሉ ልጃቸው ላይ የሞት ፍርድ ፈረዱ ወያኔ ዲሞክራሲ ላይ ማለት ነው እዚህ ጋር ስብሃት ዘላለማዊ አይደለም ከ30 ዓመት በኋላ ያልቃል ብሎ ጉዞውን ወደ ካፒታሊዝም ስለሆነ ፈርዶበታል ከ30 ዓመት በኋላ ይሞታል ብሎ ሁለት እዚህ ጋር እነ ዶክተር ደብረጽዮን ዝም ብለው የሚንገጫገጩ ሃርድዌር ሆነው ቆመዋል ሶፍትዌሩ ጠፍቶባቸው የሚሄዱበት ጠፍቶባቸው ማለት ውጪ ከትግራይ ልሂቅ ውጪ ሌላው ኃይል ለውጥ ያዘነበ ነው ኦሮማራ ይበል ምናምን ትግራማራ ይበል ምንድነው የሆነ ነገር ይበል ፋኖ ያለ ቄሮ ያለ ዘርማ ያለ ምን ያለ ነውጥ እየፈጠረ ነው ውስጥ ድርጅት ውስጥም ነውጥ አለ ስለዚህ የትግራይ ልሂቅ ሄደና ብትንትኑ ወጣ ስለ ትግራይ ልሂቅ ነው ስለ ህወሓት አይደለም ማወራው የትግራይ ልሂቅ ትላንትና ምን ነበረ መነሻችን በሪዮት ዓለም የተሳሰረ ባይገልጸውም ባይናገረውም ባይዘው መስመር ኃይለና ሚል በውስጡ እንዴት አንዳንዶቹ አሁን እኔ የወያኔ ጠላት ነን ምናምን የሚሉ የትግራይ ልጆች አይታችኋል ሚዲያ የተቆጣጠሩ አይደል እብደታቸው ከየት ነው የመነጨው
በአደባባይ እኮ ተናግረዋል። እንዴት 4 ኪሎን እነ ደብረጽዮን አሳልፈው ሰጥተው ይሄዳሉ? ያንዳንዶቹ ጸብ እኮ እሱ ነው። ደብረጽዮንን ጥብር ከፍ አድርገው ሲሰድቡት የምታዩት ሰው እንዴት 4 ኪሎን ለቆ ይሄዳል ብለው ነው። በነገራችን ውስጣቸው ህዋት አይደለንም ነው የሚሉት። ውስጣቸው ወያኔ ዲሞክራሲ አይደለንም ነው የሚሏችሁ። የዛ ግን ናቸው ብስጭታቸው። እነ ደብረጽዮን ሶክ ሃርድዌሩ እንዴት ተሸውዶ 4 ኪሎን አስረክቦ መቀሌ ገባ ነው እላቸው። የትግራይ ሊቅ ብዙ የትግራይ ሊቅ ጋር ያለውን እንዴት ይሄ በተለይ ሚዲያን የተቆጣጠረው ስታዩ የህዋት ጠላት ሊመስል ይችላል። አይደለም። የመስመር ኃይልና ጠላት አይደለም። የወያኔ ዲሞክራሲ ጠላት ይመስል አይደለም። ጠላት አይደለም። አይደለም። እንዴት 4 ኪሎን አሳልፎ ይሰጣል? ዋናው ጸብ ይሄ ነው። ዛሬም ያለው 4 ኪሎን ተቆጣጣር የሚለው ይሄ ነው በነገራችን ሌላ አይደለም። ስለዚህ የትግራይ ልሂቅ ይሄ በሪዮት ዓለም የተሳሰረው ሄደና ሪዮት ዓለሙ ሲበተን ሲያረጅም ሲበተን ከሁለተኛው የልሂቃን አደረጃጀት ወደ አንደኛው ሄደ ማለት ነው። ወደ ሜንቶሪ እየመጣው ነው። አሁን መከራከሪያን እያሳረኩት ነው። ምን ነበር ያልኳችሁ? ከሪዮት ዓለም ከተሳሰረ ልሂቅ ወደ የተበታተነና እርስ በርስ የሚጻረር ልሂቅ ሆነ፣ ምሁር ሆነ። ከዛው ሽፍት አደረገ። ስለዚህ ከሁለተኛው ወደ አንደኛው ሽፍት አደረገ ማለት። የትግራይ ልሂቅ ያጋጠመው ችግር ይሄ ነው። ምን ማለት ነው? ባጭሩ ወደ አንደኛው ተጠቃለለ ማለት ምን ማለት ነው? የትግራይ ልሂቅ የተበታተነና እርስ በርስ የሚጻረር ልሂቅ ወደሱ ሽፍት አደረገ ማለት ምን ማለት ነው? ምን ማለት ነው? አንደኛ ከፍተኛ የሆነ አለመተማመን ተፈጠረ። በትግራይ ልሂቃን መካከል አሁን መተማመን የሚባል የለም። በጣም መከዳዳት ነው ያለው። አሁን ስለ ትግራይ ልሂቅ ስለማወራ ነው። ስለ ኦሮሞ ነገ ሳወራ አወራላችኋለሁ። ከፍተኛ የሆነ አለመተማመን በልሂቃኑ ዘንድ መጣ። ዋይ ቢኮዝ ከሪዮት ዓለም ተሳስሮ ነበር። ሪዮት ዓለሙ ሞተ ወይም ገደል ገባ ከነፈጣሪው። ስለዚህ እነዚህ ሰዎች የሚተሳሰሩበት ነገር ስለሌለ ሽፍት አድርገዋል። ወደ ምን? ወደ መበታተንና ወደ እርስ በርስ መጻረር ገብተዋል። በባህሪ ሲገለጽ አንደኛው ባህሪ ከፍተኛ የሆነ ያለመተማመን ነው የመጣው። ትረስት ዜሮ ገባ። ሁለተኛ የፖለቲካው ዘሆል ፖለቲካው የትግራይ ፖለቲካ በሸር በብልጠት ጠልፎ በመጣል ገፍትሮ በመወርወር ተከበበ። ሁለተኛው ባህሪ እሱ ነው። ከየትኛውም ጊዜ በላይ ዛሬ ላይ ቆማችሁ ብታዩ የትግራይ ፖለቲካን ብቻውን ገንጥላችሁ አውጥታችሁ ብታዩት የትግራይ ልሂቅ እርስ በራሱ በሸር የተሳሰረ በብልጠት የተሳሰረ ጠልፎ የሚጣጣል ገፍትሮ የሚወራወር ሆኗል። is a good example። ጻድቃን እናዩት፣ ጌታቸው ረዳ ነው። ጻድቃን ቲፒኤልኤፍ አይደል፣ ወያኔ ዲሞክራሲ አይደል። እንደው መጥፋት አለበት። ያቺ ልጄን ልብላት ያለ ሰው ነው ጻድቃን። ዛሬ ጌታቸውም ልብላት እያለ ነው። ስለዚህ ሄደና የትግራይ ፖለቲካ የልሂቁ ፖለቲካ ወደ ከመጠራጠርም አልፎ ካለመተማመንም አልፎ ከብልጠትም አልፎ ከሸርም አልፎ ገፍትሮ መወራወር ጀመረ። እየተገፈታተሩ ነው። ቀጠለና በትግራይ ፖለቲካ ልሂቅ ውስጥ የአንዱ ድል ለአንደኛው ድክመት ሆነ። የአንደኛው ጠቅልሎ የሚወስድበት አንደኛውን ጠቅልሎ የሚያባርርበት ዜሮ ሳም ጌም የሚባለው ፖለቲካ መገለጫ ሆነው የትግራይ ልሂቅ ፖለቲካውን የዜሮ ሳም ጌም ፖለቲካ።
መውደቅ ጀመረ የሌላው ውድቀት የሌላው ስኬት ሆነ ማለት ነው ከዜሮ ሳም ጌምም አልፎ ተያይዞ መውደቅ ሆነ ከዛ በኋላ አንዳንዴ እኮ አንዱ ሙሉ ለሙሉ ይጠቀልልና አንደኛው በባዶ ይባረራል አይደል አሁን ግን የሆነው ምንድነው ተያይዘው ወደቁ ኢኮኖሚስቶቹ ምን ይሉታል ኔጌቲቭ ሳም ጌም ይሉታል ሁለቱም ከሰሩ ማለት ነው ኔጌቲቭ ሳም ጌም ሆነ from zero sum game to negative sum game ማለት ነው አንዱ ድል ለሌላው ውድቀት ከመሆን ተሻገረና የሁለቱም ውድቀት ሆነ ከዛ በኋላ የትግራይ ልሂቅ ፖለቲካ ሄዶ ዛሬ ላይ እዚህ ደረጃ ነው የደረሰው ስለዚህ ከአንደኛው ወደ ከሁለተኛው ወደ አንደኛው ነው የመጣው ሮዮት ዓለማዊ ትስስሩ ቦንዴጁ ሲበጣጣስ በልሂቁ ዘንድ ያለው የቦንዴጁ መበጣጣስ ሄደና ልሂቁን በታተነው ሄደና ልሂቁን እርስ በርስ አባላው ዛሬ ባንዱ ላይ የሚያወጣው ነገር ከዛም ይመነጭ ነው ይሄ ነው ፖለቲካው በመጨረሻ ከሁለተኛው ወደ አንደኛው ሄደ ነው ያልኳችሁ አይደል ከሁለተኛው ቻፕተር ወደ አንደኛው ቻፕተር ነው ሄደው ከአይዲዮሎጂካል ሊቅ ወደ ተበታተነ ወደ ሚጠፋፋ ሊቅ እሱ ብቻ አይደለም ነው ለኔ አሁን ደግሞ ከአንደኛው ወደ በጣም አንደኛው ሄዷል ሜንቶሬን በጣም አንደኛ ሚል ቢጽፍልኝ ደስ ይለኛል ካራክተሮቹን የበጣም አንደኛ ካራክተር ማለት ይሄ በጣም አንደኛ የተፈጠረው የዛሬ 5 ዓመት የበጣም አንደኛው ከአንደኛው ወደ በጣም አንደኛው ሄደው ማለት ሶፍትዌሩ የለም አውራ ፓርቲ ብሏቸዋል ዘላለማይ ብሏቸዋል እና ዶክተር ደብረጽዮን አይ ባይሁ ኮርክሉክ ካፒታሉን ሰብስበን ኢኮኖሚውን ሰብስበን የሚታሰረውን አስረን የሚገደለውን ገለን ወታደራዊ እንትኑን ተቆጣጥረን በአጭር ጊዜ ውስጥ ካፒታሊዝምን መስረት አለብን ትራንስፈር ማድረግ አለብን ስብሃታውያን ሃርድዌር ስብሃታውያን ልጃችን ቢሆንም መሞት አለበት ሞት ፍርድ ፈርደንበታል ጻድቃን እነ ገብሩ አስራት እና ረጋሽ የትግራይ ልሂቅ ነው ያወራለው ያ ስልጣኑ የተቆጣጠረው ሃርድዌር ሲደመር ያለ ኢኮኖሚ የበላይነት የፖለቲካ የበላይነት ስለማናመጣ ባይ ኤኒ ሚንስ ኢኮኖሚው መቆጣጠር አለብን ፖለቲካውን ለመቆጣጠር ብሎ የሚያስበው ስብሃት የተወሰነ ሳም ፓርት ኦፍ ጻድቃን አንድ ላይ መጡ እየተበታተንን ነው እንዲህ ይሆንን ነው ምን ይደረግ ብለው ሲያስቡ የጦስ ዶሮ ምን አይነት የጦስ ዶሮ ጠላት አለን ምን የሚባል ዘሶኮል ጠቅላይ ሚኒስትር አብይ አህመድ ዘሶኮል ብልጽግና ወዘተ ጠላት አለን የመጨረሻው ምዕራፍ ነው ያወራለው ስለዚህ አንደኛ ለማህበረሰባችን ጠላት ነው ብለን የዚህ ሁሉ ምክንያት ጦስ ዶሮ አርገን እናስቀምጠው ስኬፕጎት ቀጥሎስ ሊቃኖቻችንን በሙሉ በዚህ ጠላት ላይ በዚህ ስኬፕጎት ባረግነው ላይ በዚህ የጦስ ዶሮ ላይ እናነሳሳ ሪጋርድለስ ኦፍ ሶፍትዌር ሆን ሃርድዌር ሁን ስብሃታውያን ሁን እነ ጻድቃንም ውስጡን it doesn't matter ኮመን ኤኒሚ ፈጥረሃል ስኬፕጎት ፈጥረሃል ጠላት ፈጥረሃል ወደ አንድ ልንመጣ የምንችለው እዚህ ጠላት ላይ ስንረባረብ ነው then ጦርነት እንክፈት የጋራ ጠላት ያልነው ላይ ጦርነት እንክፈት ያኔ የተበታተነው ሊቅ
እንሰበስበዋለን የዛሬ 5 ዓመት የሆነ ይሄ because of this ደግሞ ልክ ጦርነቱ ሲታወጅ እንደተባለውም ስብሃታውያንም ሃርድዌርም ነጻድቃንም አንድ ቦታ ነበር የነበሩት ዲያስፖራ ያለው ሊቅም ልዩነቱን ትቶ አንድ ቦታ ተሰብስቦ ነበር የነበረው ኮመን ኤኒሚ ፈጥረዋል ታርጌት ፈጥረዋል የተበታተነውን ሰብስበውታል ፋይናንሻሊ ሰበስባሉ ትላንትና ልዩነት የነበራቸው ሰዎች ተቃቅፈዋል ሊገዳደሉ የሚፈልጉ ሰዎች የጦርነት ውስጥ አሉ አብረው whatever the case ኢሳያስ ነጋ ምናምን መጣ ምናምን እሱ ሌላ ገጨምሩት ትችላላችሁ እኔ ከትግራይ ከሊቅ ፐርስፔክቲቭ ነው ማለት ኤክስተርናል ነገሮች የሉም ይያልኩ አይደለም እነሱ የሚያመጡት ትንታኔ ሊኖር ይችላል የኢሳያስ መምጣት የጦርነት ዝግጅት ወዘተ የሚባል ሊያመጡት ይችላሉ አሁን እሱ ላይ የለውም እኔ ለጊዜው ስለ ትግራይ ሊቅ ነው ማወራው ተበታትኛለው ፈጣሪ ከፈጠረኝ በኋላ ሶፍትዌሩ ሞተብኝ ሃርድዌር ተሸክሜያለሁ ዶክተር ደብረጽዮን በሱ ዙሪያ ያሉ ሰው ስልጣናችን ያጣነው በስተት ነው ኢኮኖሚው መቆጣጠር አለብን ወደ ስልጣናችን መመለስ አለብን አለዛን ያልቅልናል ስብሃታውያን ይሄ ነገር የትግራይን ዩኒቲም ሊያመጣ ይችላል አደጋ ውስጥ እየገባን ነው እነጻድቃን ሶስቱም ኃይሎች ኮመን ኤኒሚ ፈጠሩ በኮመን ኤኒሚያቸው ላይ ሊቃኖቻቸው ማሰባሰብ ጀመሩ ልዩነታቸውን ተውት አንድነት የሚለው ነገር አመጡ ስለዚህ አንድነታችን የሚመለሰው ጠላታችንን በመደምሰስ ነው የሚል መፈክር ይዘው ወጡ ጦርነቱ የተመራው በዚህ መፈክር ነው የተመራው በግልጽ መነጋገር ያስፈልጋል የዛሬ 5 ዓመቱ ጦርነት የተመራበት መፈክር ይሄ መፈክር ነው አንድነታችን የሚመለሰው ጠላታችንን በመደምሰስ ነው የሚል መፈክር ዩኒፋይድ ያደርገናል ብለው ነው ያ መፈክር የወጣው በርግጥም በጦርነት ወቅት ዩኒፋይድ አድርጓቸዋል አይዲዮሎጂካሊ ባይተሳሰሩ ዩኒፋይድ ሆነዋል then what happened ማጠቃለያ ነው ከአንደኛ ወደ በጣም አንደኛ ነው አይደል ማጠቃለያ በጦርነቱ የፈለጉትን ነገር አላገኙ አሁን አሸናፊ ተሸናፊ ዛውስ መግባት ለጊዜው ሊቀር ይችላል እነሱ ባመኑት በተካሄደው ጦርነት ፌደራል መንግስቱ የሚፈልገው ነገር በሙሉ አገኘ አንዳንዶቹ ተናደው ሰረንደር ነው አሉ የፕሪቶሪያ ስምምነት ማለት እኮ እጅ መስጠት ነው አሉ እኮ በአደባባዩ የፈለጉትን አግኝተው ቢሆን ኖሮ አስቡት ምን ሊሆን እንደሚችል እንደተባለው አዲስ አበባን ተቆጣጥረው 4 ኪሎን ተቆጣጥረው ምናምን ቢሆን ኖሮ ወደ ዩኒፋይድ ወደ አይዲዮሎጂካሊ ሊመጡ ይችላሉ ድሪቭን የሆነ ነገር ተመልሶ ይመጣ ነበር ተሸነፉ ሽንፈት አጋጠማቸው ለአንዳንዶቹ በአደባባይ ወጥተው የፕሪቶሪያ ስምምነት እጅ የመስጠት ስምምነት ነው ብለው በሚዲያቸው አወጁ እጅ ያሰጡን ደግሞ ሃርድዌሮቹ ናቸው ተባለ ከዛው ጣት መቀሳሰር ተጀመረ ሃርድዌሩ ነው ደብረጽዮን የሚባል ሃርድዌር በዛ ዙሪያ ደብረጽዮን ስላመለካከት ነው ባይዘው በደብረጽዮን ዙሪያ ያሉ ማለት ስለዚህ የታሰበው ቀረና ሽንፈት መጣ ሽንፈቱ ደግሞ በፕሪቶሪያ ስምምነት ማዕከል ፕሪቶሪያ ስምምነት ሻዕቢያን ብቻ አይደለም ያባረረው ህወሓትንም ይሂቁ የትግራይ ሊቅንም ብትንትኑን አውጥቶታል ባይዘው የትግራይ ሊቅንም በታትሟል ፕሪቶሪያ ስምምነት ብትንትኑን የትግራይ ሊቅ የወጣው አንዱ በፕሪቶሪያ ስምምነት
እርስ በርስ መባላት የጀመረው በፕሪቶሪያ ስምምነት ነው። አሁን ስለ ትግራይ ስለማወራ ነው እንጂ እኔ የነበርኩበት ሚዲያም ስብርብራችን የወጣው በፕሪቶሪያ ስምምነት ነው። ይሄን ተናግሬያለሁ። ዛሬ ስለሱ ስለማላወራ ነው። ሶ ኤቭሪዌር ፕሪቶሪያ ስምምነት ፍርክስክሱን ያወጣው ኢንክሉዲንግ ብልጽግና ውስጥ በነገራችን ዛሬ አጉራ ዘለል ሆነው የህዋት ደጋፊ ሆነው ታዩን እንጂ እነ ገዱ አንዳርጋቸው ለምን ጦርነቱ ቆመ ነው የነ ገዱ ጸብ ምንድነው ይሄ አይታወቅም እንዴ? እነ ዶክተር ደሳለኝ ዛሬ የሆነ ነገር ይላሉ እንጂ ፓርላማ ላይ ለምን ጦርነቱ ቆመ አልነበረ እንዴ? እነ ዶክተር ደሳለኝ ሲፎክሩ የነበረው ለምን ነው ህዋት ያልጠፋው የተባለው? ኧረ ተው እንዴ! ለምን ጦርነቱ ቆመ አይደል እንዴ? አማራ ውስጥ የተፈጠረው ችግር እንዴ? ስለዚህ ስለ ፍርክስክስ ስናወራ ፕሪቶሪያ ስምምነት የትግራይ ልሂቅ ብቻ አይደለም የተፈረካከሰው፣ ኤቭሪዌር ነው የተፈረካከሰው። ስለ ትግራይ ልሂቅ ነው ግን የምናወራው። የትግራይ ልሂቅ የፕሪቶሪያ ስምምነት ብትንትኑ አወጣ። በአንድ በኩል ሰላም ፈላጊ መጣ፣ በሌላ በኩል ጦርነት ወይ ሞት የሚል መጣ፣ በሌላ በኩል ደግሞ ይሄ ነገር ከዚህ በኋላ ጭሬ ልበት ነው የሚሻለው ብሎ ባልበላውም ጭሬ ልበት ነው ተጀመረ። ባልበላውም ጭሬ ልበት ነው። ዛሬ ውጭ ያሉት የትግራይ ልሂቃን ለረጅም ጊዜ ባልበላውም ጭሬ ልበት ነው ነበሩ ሚዲያ ላይ ያሉት። እውነት እንነጋገር፣ ፋኖ ጋር ሲሄድ ፋኖን ለመደገፍ አማራውን ለመደገፍ አይደለም ጭሬ ልበት ነው በሚል ነው። ስለማልበላው ጭሬ ልበት ነው። ይሄን ነው ደግሞ ያጋት ናቸው። ኦላ ሲሉ ኦላ ደስ ስለሚላቸው አይደለም ጭሮ ይበትንልኛል ብለው ነው። የትግራይ ልሂቅ አንዱ ስተቱ ሁሉም እያልኩ አይደለም ኦላ ፋኖ ማለት ጀመረ። ወደ ውስጥ ብትገቡ እኮ የወልቃይት ጥያቄ እንዴት ነው የሚፈታው ብትል እኮ ይደነግጣል። ወደ ውስጥ ብትገቡ 4 ኪሎ ወንበር ማን ነው የሚቆጣጠረው ብትሉት እኮ ይደነግጣል። ግን በማንኛውም መንገድ ኢትዮጵያ መፍረስ አለባት የሚል አንዳንዶቹ ማራመድ ጀመሩ። በኢትዮጵያ መፍረስ ውስጥ ነው ትግራይ ትግሪኝ የምትባል ታላቅ ሀገር መገንባት ያለባት የሚል ተጀመረ። ስለዚህ የፕሪቶሪያ ስምምነት የትግራይ ልሂቅን ፍርክስክሱን አወጣው። ፍርክስክሱን ብቻ አይደለም ከአንደኛው ደረጃ ወደ በጣም አንደኛው ደረጃ ወሰደው። የከፋ ሆነ፣ መጠላለፉ የከፋ ሆነ፣ መተማመን እጦቱ የከፋ ሆነ፣ ዜሮ ሳም ጌሙ የከፋ ሆነ፣ ኔጌቲቭ ሳም ጌሙ የከፋ ሆነ፣ መገዳደል ጀመረ። ዛሬ የሰማችሁት ጦርነት በትግራይ ወጣቶችና በትግራይ ወጣቶች መካከል ነው የሰማችሁት። አት ዘ ኢንድ መገዳደል ጀመረ በከባድ መሳሪያ እየተተኳኮሰ። ጀነራል ዮሐንስ መዲድ ዛሬ ከባድ መሳሪያ እየተኮሰ ነው። ማላይ የትግራይ ወጣቶች ላይ ስኖስ ዜሮ ሳም ጌም ነው። it's a negative sum game። ዋና የሚባሉት ፖለቲከኞቻቸውን አጡ። ስዩም መስፍን ነፍሳቸውን ይማር የለም። አይዲዮሎጂ የሚባለው አቶ አባይ ፀሐዬ የለም። አትሊስት ሶፍትዌሩን ነገ ከነጎዲያ 4 ኪሎ ቢረከቡ ኖሮ እንደ ዋናው ሶፍትዌር ባይሆን እንኳን ትንሽ ሶፍትዌር የሆናቸው ነበር። አባይ ፀሐዬ የለም። የተወሰነ ሶፍትዌር የሆናቸው ነበር። አይነ ስውሩ አባይ ነፍሶ የለም። አቶ ስዩም መስፍን ፖለቲካሊ የዲፕሎማሲ ስራ ይሰራላቸው ነበር የለም። የሚዲያውን ስራ ዘራይ ምናምን ይዝላቸው ነበር የለም። ከአንደኛ ወደ በጣም አንደኛ ሄዱ። ይሄንን አምኖ መቀበል። የጦርነቱ ውጤት ይሄ ነው።
የትግራይ ልሂቅ ፍርክስክሱ ነው የወጣው ፖለቲካው ቆሻሻ ሆነ ከዛ በኋላ ደርቲ ጌም ሆነ ከዛ በኋላ so at the end የዛሬ ዜና ጀነራል ዮሐንስ መዲድ የሚባል የህወሓት ታጣቂ ኃይል ጀነራል የትግራይ ልጆች ላይ ከባድ የጦር መሳሪያ ያዘነበባቸው ነው እኔና እናንተ ያወራን ነው ከአንደኛ በጣም አንደኛ ማለት እሱ ነው ወደ በጣም አንደኛ ነው ሄዱት ሜንቶሬን ምነግረው በጣም አንደኛ እንትን ይልኝ ብዬ ተነግረዋል እርስ በራስ መዋጋቱ ነው that's why ዛሬ የትግራይ አካውንታቢሊቲ ምናምን የተባለው ደንግጦ ወጥቶ ጦርነት ይቆም ያለው ዛሬ ነው መባል ያለበት ወንድሞች ዛሬ ጦርነቱ በተጀመረበት ሰዓት ዛሬ አላልኩም ላለ ማለት ካልተባለ በስተቀር ዛሬ ነው ይሄ መባል ያለበት ብራቮ ፋኖ ስትል ኖረ ፋኖ ቄሮ ህወሓት ይጣመሩ ደስተኛ ነኝ ስትል ከርመ ተው ስንላችሁ አልከረምንም ተው ከኔ በላይ ደስት የሚደሰት የለም ፋኖና ህወሓት ቢጣመሩ ህወሓትና ሸኔ ቢጣመሩ አልነበረም እንዴ ወሬው ተው ይሄ አይዋጣም ዛሬ የትግራይ ወንድ ልጅ ከትግራይ ሌላ ወንድ ልጅ ጋር እየተጋደለ ነው የትግራይ ሴት ልጅ ከሌላ ትግራይ ሴት ልጅ ጋር እየተጋደለች ነው አውራጃዊነት አለው ግድያው በመጨረሻ ሻቢያ ወረራቸው ከአንደኛ በጣም አንደኛው የመጨረሻው መገለጫ ሻቢያ አለቃ ሆነ ትግራይ ውስጥ ነው አያሳፍርም አያሳዝንም አያናድድም 75% የሴቶችን ልጆችን ማህፀን እንዲያርጓል በሽታ ይዞብኝ መጥቶ በክፍለ ጦር ደረጃ የተደራጀ ሴቶቻችን 7 ከአንድ ቤተሰብ አያት እናት ልጅ የልጅ ልጅ 7 ወታደሮች ደፍረዋል የተባለው ሻቢያ ዛሬ መቀሌ ነግሷል ከአንደኛ ወደ በጣም አንደኛ ማለት ይሄ ሻቢያ ንጉስ ነው የጦርነት አዋጅ ያወጣል ሻቢያ የጦርነት እቅድ ያወጣል ቲፒኤልኤፍን ጠርቶት ፋኖን ጠርቶት ዛሬ እቅዱን እየነገራቸው ከአንደኛ ወደ በጣም አንደኛ ማንን ነው የምትወቅሰው እዚህ ውስጥ ማላይ ነው ጣትህን የምንቀስረው የምንጦስ ዶሮ ነው እዚህ ጋር ያለው ራስህን ተመልከት እይ ወደ ራስህ ምን ሆኛለሁ ብለህ ራስህን ጠይቅ ቀጥሎ ወደ ሰውና ቀጥሎ ከተመቸ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ቀን Merit Properties ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው Merit Property ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል ለበለጠ መረጃ በ0923 60 4913 ላይ ይደውሉ Merit Properties